ሚስጥር ናቸው? አዎ የሚስጥር ጸበል ያዘወትራል እሱ ጸበል ያዘወትራል ጸበል ይከታተላል በጣም ነው ሚስጥር እና ጸበል ላይ አትጮህ ነው የተባልክ? አዎ እንዳትጮህ በቃ ጸበል ቦታ እንዳትጮህ ስምህ ሲጠራ አሁን ካዲያ እንዴት ጮህ? ኧረ ተጠራሁ እኮ ምን ላድርግ? እንዴት ተጠራሁ እኮ ተጠራሁ። ማን ብለህ ተጠራ? የሚስጥር ተብለህ? ምን አድርገው ነው የተባላችሁ? ግደል፣ አጥፋው፣ አብርር፣ አብራን ከርት። አዎ ሌሎች ሲሸኙት እናንተ የነበራችሁ አድፍጠን ነው። ምን አባቱ አድፍጠን አድፍጠን ዛሩ ወቃቢው አይነ ጥላው መተቱ ሲሸኝ ዛር አለው ጠቋር አለው አለው ጠቋር። አዎ ከእናት ነው የመጣ ከአባት ከእናት ነው። አልሰበሰባችሁ? ሰብስበናል። እንዴት ሰራዊት እኮ ነው የሚሄድ። ዝም ብለህ በአንድ ጊዜ ዝም ብለህ አሳድገህ በአንድ ጊዜ ትነቀላለህ። እንዴት አሳድገህ? እንዴት አሳደግከው? ከእናቱ ማህፀን ጀምረ ነው በቃ የገባኸው። አይነ ጥላ። አዎ ሁላችንም አዎ አይነ ጥላ አይነ ጥላው። አዎ ታዲያ ምን እናርግ ታዲያ? እንዴት ምን ላድርግ? ኧረ ተው ይበቅልኝ በቃ። እንዴት ምን ላድርግ እንዴ? የሚስጥሩ መተቱና ጠቋርና አዳኛው ሩቅ አዛዜል እንዳትነካ ለብሱ አዛዜልና አዛዜል ማለት ነው። ሁሉን ገዥ፣ ሁሉም እኔ ነኝ የምገዛው። እንዴት አዛዜል? ማን ትገዛለህ? ክርስቶስስ በሱ ነው ያዘ። አሁን እኮ ከፈለጋችሁ ውጡ፣ ካልፈለጋችሁ አትውጡ። እኔ ድኛለሁ ቆርቤያለሁ። ምን አባቱ ደስ ሲለን እኮ ነው እኛ የተቃጠልነው። ደስ ሲል የተቃጠልነው እኛ። እንዴት ሲል? ከፈለጋችሁ ውጡ፣ ካልፈለጋችሁ ኑሩ አለ እኮ። ኑሩ እናንተን? አዎ ኑሩ፣ ከፈለጋችሁ ኑሩ። ምንም እግዚአብሔር በፈቀደ ጊዜ ትወጣላችሁ፣ ካልፈለጋችሁ ግን ተቀመጡ። ከፈለጋችሁ ሂዱ፣ እጅ ሰጠን። ከፈቀዳችሁ ሂዱ፣ ከፈለጋችሁ ኑሩ፣ አብራችሁ ኑሩ። ከኔ ጋር ሰግደላችሁ፣ ከኔ ጋር ጸልያላችሁ፣ ትቀጠቀጣላችሁ። ከፈለጋችሁ ደግሞ ብንበሉ አላችሁ። ብንበለተ ልጁ ከፈለጋችሁ ቆዩ፣ ካልፈለጋችሁ ሂዱ። በቃ አይሰማም። የትኛው ይሻላችኋል? ጋር አዛዜል የትኛው ይሻላል? ትዕቢተኛው እኮ ነው። ትዕቢተኛው ነው። አዎ ታደባድባለህ። ኧረ እሱ እኮ ድሮ ነበረ። ድሮ ጀግና ነው ልጁ። ቦክስ ባንዲ ነው የምጥልበት እና ልትጥሉኝ ነው እንዲያሁሉ? እንጋጠም። ከማን ልጋጠም? ከኔ ጋር ምን ነው? ኧረ ተውኝ። ተይዤ እኮ ነው በቃ በጽኑ ተያዝኩ። አሁን ያሸነፈኝ ከፈለጋችሁ ቆዩ አስጨንቀው እኮ ነበር። ምኑ ላይ? ልቡ ላይ ተቀምጠህ ዝዳ ልቡ ላይ አይምሮ። አዎ ለምን ይጃለው? ሸንክሬ ልቡ በመስማር እንደተሸነከረ ሸንክሬ ነው ያዝኩት። ሸንክሬ ያዝከው? ታዲያ የት አባቱ ከማን አባት ይበጣል እንዴ? ማንም አያውቁም እኮ ቤተሰቦቹ ምናምን ምንም። እሱ ብቻ ለምን መቼ ነው የመጣው? ትናንትና ነው የመጣው። ከትላንት ወዲያ ነው። እንደ አባቱ ምናምን ብቻውን ነው የመጣው። ብቻውን ነው፣ ማንም አልተናገረም። ምን ሰራ? ምን ከዚህ እነኛ ከሄዱ በኋላ ምን ስራው ተስተካከለ? እድሳት ነበር፣ ሄደ። አሁን በአርብ ዕለት ሄደ እድሳቱ። አዎ ነበር። ተስተካከለ ስራው? ተስተካክሎለታል ስራው። ታዲያ የሚጸልይ የሚሰግድ ሰው ታዲያ ስራው ይበላሻል? ያላችሁኝ የሚጸልይ የሚሰግድ የሚጾም ማን ይነካዋል? ካለህም በቃ ይደክማል። ኃይላችን ይደክማል። ብንኖርም ኃይላችን የደከመ ነው። አሁን የትኛው ነው? አዛዜል የምታናግረኝ? ጠቋርስ?
ጠቋር አዛዜል ጠቋር ያው እኮ ነው። አሃ ሁለታው አዛዜልም ጠቋርም ነው። አዛዜል የቀድሞ ስምህ ነው? ገች ማንም ይገዛልኝ እኮ ነው። እናቱም ገዛ፣ ወንድሞቹም ገዛ፣ አባቶቹም ገዛ እኔ እኮ ነኝ። አንተ ነህ? አዎ። እንዴት? ዋናው እኮ ነኝ። ዋናው ነኝ። ዋናው አዛዜል። ከየት ነው የመጣው አዛዜል? ከየት ወደቀ? ከድሮ ከቅድመ አያት ብዙ ዘር ነው የመጣው። ስንት ትውልድ ጨረስክ? 18 ትውልድ። 18 ወይኔ ምስጢር 18 ትውልድ። አዎ የጨረስከው ስንት አመት ነው? በእነሱ 18 ትውልድ ላይ የመጣኸው ስንት አመት? 18 ትውልድ ማለት እኮ አስበው ስንት ዘመን። በስንት ላስብ? በሞተ እኮ ነው ታዲያ። በሞተ ዘመን አይደለም 18 ስንት ማለት ነው? አራቡት ከፈለጋችሁ ምን አገባኝ እንዴ? ለምን አንተ ነህ የምታውቀው? እኔማ መቼ ሂሳብ አልተማርኩኝ። 1800 ዓመት ነው። ስንት መቶ ነው? 1800 አብሮ የተፈጠረ ማለት ነው። አጋንንት ያው ከወደቀ ዲያብሎስ ከወደቀ ጀምሮ እሱም አብሮ የነበረ ዲያብሎስ አዛዜል ማለት ዲያብሎስ ና አይደለም ሳጥናኤል እንደከነ ሳጥናኤል አንተ አይደለ እንዴ? ዲያብሎስ አንተ አይደለ እንዴ? ዋናው ለምን ሰው ላይ ትገባችሁ? ሰው ላይ ነው ታዲያ እንገባለን። ታዲያ ዝም ብሎ ሰው ምን አባቱ ምን አለውና ነው? ያውን ሰው መጣን በቃ ተወራረስን። 18 ተከበረብን። 18 ትውልድ። አዎ ልጁ ስንተኛ? 19ኛ ትውልድ ነው። 18ኛ ነው። 18ኛ ነው ልጁ እዛ ላይ። ስለዚህ ተሸነፍክ አሁን። አይገርምም? ግን አይገርምም? በጣም ይገርማል። 17 ትውልድ ጨርሰ 18ኛው ላይ ስትያዝ ስንት መኮር እንደለው ምንድን ነው? እንዴት አሸነፋችሁ? ልጁ በመከራ ሆኖ ያመሰግናል። ና እንጂ ወዴት ነው የምትሄዱት? እንዴት ሆናችሁ አሸነፋችሁ? ልጁ በምን አሸነፋችሁ? በሀብት በንብረት በገንዘብ ያሸነፋችሁ? አረ በጸሎት ነው፣ በምስጋና ነው። ምን እያለ ነው የሚያመሰግነው? የገዜዎች የሥላሴ ምን እያለ ነው የሚያመሰግነው ልጁ? በጤናም በሀብትም ሁኜ ብደከይም ብበለጽግም እናንተ ከማመስገን አልወጣም ይላል ሥላሴን። ታዲያ ምን ችግር አለ? ሥላሴን ቢያመሰግን የአዳም ልጅ ለምስጋና አይደል ተፈጠረው? እኛ የሚያመሰግን ሰው እንወዳለን እንዴ? እኛ የሚያመሰግን ሰው አንወድም። እንሂድ በቃ። አታመሰግኑም እንዴ እናንተ? ሴጣን ማለት ነው አዛዜል ማመነስ እኛ እናመሰግነውማ ለኛ የሚገዛ ነው። ማን? ሰራዊቶቼ ነው በቃ። እኔ እንትን ማን ነው ሰራዊት? ሁላችሁም እና አይነ ጥላ ምናምን ሁላ ሻንቂት ሁላችሁም ሰራዊት። ሻንቂትም አለች እንዴ? አለች። ምንድን ነው አለች? ሻንቂት ሻንቂት አለች። ሻንቂት አንቺ ሻንቂት 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 አቤት ሻንቂት ውይ ልበል እንዴ? ምንድን ነው? እኔ ልሂድ በቃ እኮ ሞሮኛል። ሁላችን እንሄዳለን። ሻንቂት 39800 ሻንቂት አቤት አቤት አቤት። ሻንቂት ምን ማለት ነው? ሻንቂጥማ ሻንቂጥና ሴት ጋኔል ሴት ጋኔል በዚህ በትግራይ ክፍል አካባቢ ላይ የምትገኝ ማለት ሻንቂት ከጠቋር ጋር የምትያዝ ራሄሎ የሚባሉ መንፈስ እየጠራሁ ነው እንዴ? ከጠቋር ጋር የሚባሉ መንፈስ ትግራይ አካባቢ በወርቅ አዳኝ ወርቁ ሴፍ ጨንገር ይባላል። ሴፉ ጨንገር በአንዴ ጸጥ የሚያደርግ እለቱን የዕለት ፀሐይ የማያሳይ አጋንንት ማለት ነው። ከነሱ ጋራ ያለች ሻንቂት ሴት ዛር ማለት ራሄሎ ጋራ ወይም ደግሞ ተኮላሽ ኢያሱ ተብላ የምትታወቀው እቺ ናት። እቺ ዛር ያው እንግዲህ በወንዶች ላይ ካለች ወንዶች ትዳር አይዙም፣ ትዳር አያምርላቸውም፣ ትዳራቸው የባከነ ሀብታቸው ንብረታቸው የተበተነ የተነነ ይሆንባቸዋል ማለት ነው። እቺ ዛር ካለች
ከሴት ጋር አታስማማም። ትዳር የለ ምን የለ ጊዜን በከንቱ መጨረስ ማለት ነው። ግን ሳይታወቅባት ሴቷ ዛር ካለች ምናልባት እንግዲህ ሚስት ትዳር ቢኖረው ትበጠብጣለች ማለት ነው። ትልቅ እንቅፋት የምትሆነው በእንደዚች አይነት ዛር የተወጋ ሰው ለትዳር ታማኝ አይሆንም። ትዳሩን በከንቱ እንዲያባክን ያደርጋል ማለት ገንዘቡን በከንቱ እንዲጨርስ ያለ እድሜው እንዲቀጭጭ ታደርገዋለች። በበሳል ወይም ደግሞ እንደው ምናልባት ተሳክሎላት እንኳን ልጁ ወይም ደግሞ ወጣት እቺ መንፈስ ያለችበት ዛር ሚስት ካገባ ሽማግሌ ነው የምታደርገው እሱን ማለት ነው። ወይም ሚስትየዋን አሮጊት አስመስላ ታሳየዋለች ማለት ነው። ሚስትየዋ አሮጊት መስላት ወጣት እንደው የ15 ዓመትም ቢያገባ ለሷ ናንተ እዛ ጋር የምትንጠራራው ና በስላሴ ስም አዝዣለሁ ና ወደዚህ ባለቢጫው ና ቀጥ ብለና አለ አይነ ጥላ ና ሰብስረ ና ወደዚህ የምን አለ ቁጭ ብላ እዛ ጋር እያዛጋ አይደለ ዛር ና ወደዚህ ና ያ ይወጣል በሰዓቱ። እሺ እና ምንድነው ትልቁ ችግር? ትዳር አይሆናቸውም። ሻንቂት ካለች፣ አደሚልኪ ካለች፣ አዳሃዶ ካለች፣ ሙጫ ዘሪጋ ካለች፣ በትግራይ ሙጫ ዘሪጋ ትባላለች፣ በጉራጌ ደግሞ አኒናስ የምትባል ዛር አለች ማለት ነው። እንደነኛ አይነት በአማርኛው ደግሞ ተቆላሽ እያሱ አማራው ላይ፣ በኦሮምኛ ደግሞ አዳሃዶ አደሚልኪ እየተባለች ጊፍቲ እየተባለች የምትጠራ ዛር አለች ማለት ነው። ከወንዝ ውስጥ የምትወጣ እና አብራ ከትውልድ ትውልድ የምታቀጭጭ የሰውን ልጅ የምትጨርስ ወይም ደግሞ በትዳር በሀብት በንብረት የምትበጠብጥ መልካም ሰው ቢሆን እንኳን ክፉ አስመስላ የምታሳይ እንደዚህ አይነት ዛር ናት። እና ከእንደዚህ አይነት ዛር ደግሞ ቶሎ የመውጣት ኃይል የላቸውም። ለምን አይጋለጡም? ከምስጢር መተት ጋራ አብር ላይ ይደራጃሉ፣ ይዋሃዳሉ ማለት ከምስጢር መተት። ያኛው የምስጢር መተት ጠንቋዩ አስማተኛው ደብተራው ሲልከው ጸበል ላይ እንዳትጮህ ስርዓት ያዝ፣ ጸበል ላይ እንዳትጮህ ይባላል። ጸበል ላይ ጮኸ ስም እንዳትጠራ፣ ስም እኛም አናስጠራም በርግጥ እኛም ስለምንገዝተው ማለት ነው። እሱም ከዛ ስም እንዳትጠራ ዝም ብለህ እሽ ነው የሚባለው። እሽ አፍዘው አደንግዘው ስም እንዳትጠራ ምን ነው ስም እንዳትጠራ ጸበል ላይ እንዳትጮህ ይባላል። ሲላክ ማለት አንዳንድ ጊዜ መስቀል ያስነክሱታል። እንትኑን አጋንንቱን ሲልኩት መስቀል ያስነክሱትና ቤተ ክርስቲያን መስቀል በተሳለመ ጊዜ ያ ግግር ያለ አጋንንት አይወጣም። መስቀል ቢቀጠቅጥ እንደው መስቀል 20 መስቀል 10 መስቀል ትጨርስበታለህ እንጂ አይወጣም። ለምን? መስቀል አስነክሰው እንዳትጮህ በመስቀል ስትቀጥል ስለሚያውቁት ማለት ነው። እንዳትጮህ ጸበል ላይ እንዳትጮህ ብለው ስለሚልኩት አሁን ጸበል ላይ ይገባና መልካም ሰው ሆኖ አንደኛ ጤነኛ መስሎ የሚጠመቀው የሚወጣው ያ ጸበልተኛ ነው። ታማሚው ነው ማለት ነው። እንደነኛ አይነት መንፈሶች ያሉበት የምስጢር መተት ያለበትና ምስጢር ስውር መተት ይባላል። ስውር መተት ይሄኛው ስርዓት ያዛተ ስርዓት ያዝ ስውር መተት ይባላል። ለምን? ተሰውሮ ነው የሚያሽህ የሚያጠቃህ ማለት ነው። ልክ የጭቃ ውስጥ እሾክ በውስጥህ ያደቅሃል፣ ያደክመሃል። ሀብትህን፣ ንብረትን፣ ገንዘብህን እያወደመ እያለ አንተ ጤነኛ መስለኝ ነው። እስኪ ምናልባት ጸበል ሄጄ እንደው ምንድነው ያልገባኝ ነገር ወይ ጮሃ የኔ መንፈስ አይጮህ ደህና ነኝ ብለን የማንጠመቅበት ጊዜ አለ። እኔ ጤነኛ ነኝ ዝም ነው የማይጮህ ምስጢር ስለሆነ ያ የራሱን ምስጢር ጠባቂ ነው ማለት ነው። አጋንንት ሰው ቢሆን ወሬ ያወራል። መንፈስ ግን የተላከበትን ጥቃት ወይም ግደል ከተባለ እስከሚገድል ድረስ እንደዚህ በስላሴ ስም ካልተያዘ በስተቀር በጌታ በኢየሱስ ክርስቶስ ስም ካልተያዘ በስተቀር ዘላለም ሕይወታችን ላይ ሲጨወትብን እንደ አረም ሲነቅለን አርጎ መጨረሻ ላይ እድሜያችንን አሳጥሮ ያው ይገለናል ማለት ነው። ወደ ራሱ ይወስደናል ማለት ነው። እንደነኛ አይነት መንፈሶች ደግሞ ምንድነው አሁን ትልቁ ችግራቸው? አይናገሩም፣ አይጮሁም። ቶሎ መተት ይሄ ቡዳው ዞሮ ምናምን ቶሎ ይጮሃል። ዛሩ ውቃቢው እና ዳልሞት ቶሎ የመጮህ ባህሪ ያላቸው የመደንገጥ እና ቡዳው ደግሞ አይነ ጥላም ቢሆን እንደው በነጭ ሽንኩርትም በምኑም ይባረራል። እንግዲህ አሁን በሌላ ነገር መጣ እንጂ በነጭ ሽንኩርትም ይባረር ነበር ቀድሞ። በጤና አዳቡም ቡዳ እንደውም ጤና አዳብ ቡዳ ያለበት ሰው ጤና አዳብ ሲበላ ያመው ነበር። ለምን? ቡዳ ስላለው እና በአሁን ግን በመድፍ በሚሳኤል ብትለው ያሁሉ አጋንንት ወይ ፍንክች እንዴት ተደርጎ አብሮ ከኛ ጋር ተላምዷል። መንፈሱን ተላምዷል። አንተ ትመታለህ እንጂ እሱ አይመታም፣ አይገኝም። ስለዚህ አይደክመው
አይተኛ አያንቀላፋ እንደዚህ አይነት ጥላት ጋራ ነው ያለነው ልጆች እኛ ምዕመናን ማለት ነው። የማይደክም የማያንቀላፋ ባጀት የማያንሰው እኛ ባጀት ያንሰናል፣ እሱ ባጀት ያንሰው። እኛ ስንጮህ እሱ ይደሰታል። እኛ ስናለቀስ ከእንባችን የወጣውን ምን ይወስዳል? እንባ ይጠጣል ማለት ደስ እያለ ታባክ ሰራውልህ እያለ እኛ ረር ብለን እናለቅሳለን፣ እንደክማለን፣ እንጮሃለን። እሱ ግን እዛ ትከሻችን ላይ ቁጭ ብሎ አንገታችን ላይ ቁጭ ብሎ አይናችን ላይ ቁጭ ብሎ እንባችንን ይጠጣል ማለት ነው። እድሜያችንን ጭምር ያሳጥርበናል ማለት። እንደነኛ አይነት መንፈሶች የምናጋልጥበት አንደኛ መንገድ ሰጥበላንተ አትጩህ። ዋናው መንገድ ምንድነው? ንስሐ መግባት። የመጀመሪያ አንደኛው መንገድ ንስሐ መግባት። ከዛ በኋላ ንስሐ ቀኖናችንን ከጨረስን በኋላ ቅዱስ ቁርባን መቀበል፣ ሃይማኖት ወንጌልን መማር፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልን መማር። እንደዚህ ካልሆነ በስተቀር ይሄ ለክርስቲያኖች ነው። ለምን? አምነን ስለተጠመቅን እምነት ሁለት ጊዜ የለብንም። አምነን ተጠምቀናል፣ የሥላሴ ልጅነትን አግኝተናል። ከጌታችን ከኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደግሞ በልጅነታችን ሴት ልጅ በ80 ቀን ወንድ ልጅ በ40 ቀኑ ተቀብለናል። ስለዚህ አሁን ግን ትልቁ ችግር ይሄን እኔ ክርስቲያን ነኝ፣ እኔ ተዋህዶ ልጅ ነኝና ለምንድን ነው ሴጣን የሚይዘኝ ማለት ደግሞ አንችልም። ለምን? እንደዚህ አይነት ስውር ጠላት አለና ከእናት ከአባት ከአያት ከቅድሚያት እየመጣ የሚያጠቃን። ምናልባት በጸሎት ስንተጋ አንዳንድ ጊዜ ምልክት ያሳየኛል። ያን ምልክት ደግሞ ምንድን ነው? ያው ካልተረዳነው፣ ካልተማርነው፣ ካልቀጠልንበት እዛው የበለጠ መንገድ ነው። አንዳንድ ጊዜ አንዳንድ ሰዎች አንዳንድ ሀብታሞች በሀብት በንብረት በገንዘብ የበለጸጉ ሰዎች ምን ያላል? ጸበል አይወዱም። እንደዚህ አይነትን አይወዱም። እያመማቸው ሌሊት ቁጭ ብለው ምን የመሰለ አልጋ ላይ ተኝተው እንቅልፍ ሳይኖራቸው ወደ ቤተ መቅደስ ወደ ቤተ ክርስቲያን ለመምጣት አይመጡም፣ አይፈልጉትም። ለምን? ኧረ ሄጄ ደግሞ ከተነካካብኝስ ይላል። ይቀመጥ እንደዚሁ እየታሸው እሱም ይቀመጥ እኔም እቀመጣለሁ እስከፈቀደ ድረስ ብለው አፍነው ቁጭ ያደርጉታል። እንደዚህ አይነት ቦታ ላይ ጸበል አይወዱም። እንደውም ዋና ተቃዋሚዎች ይሆናሉ። መንፈሱ ላያቸው ላይ ሆነ አትሂድ፣ ለምን ትድናለህ? ምስጢር እንዳይወጣበት እነሱን እዛ ጋር ይመክራቸዋል ማለት ነው። እና ይሄ ምንድነው? አሁን ዋናው ችግር ሁላችንም በመንፈስ የተጠቃን ያውም በሃያኛው ክፍለ ዘመን የተወለድን ሰዎች ማለት ነው። ሁላችንም በመንፈስ የተጠቃን ስለሆነ ምንድነው የሚያስፈልገው? ማመን፣ ንስሐ መግባት፣ መጠመቅ። ንስሐችንን ከጨረስን በኋላ ወደ ቅዱስ ቁርባን መቀበል፣ ቅዱስ ቁርባን ወደ ህይወት መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስን ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ስለሚል ያንን ቅዱስ ስጋውና ክቡር ደሙን መቀበል። ከዛ በኋላ ነው ምስጢር የሚያወጣው ማለት ነው። ልክ አካላችን እሱ በደም ስራችን ተደብቆ ዛሬ እኮ ደም ስራችን ላይ ተቀብጦ ኩላሊት፣ ሳምባ፣ ምን ካንሰር እየመሰለ ጊዜያችንን ባከንቱ የሚያጭር ይህ እንደዚህ አይነት መንፈስ ነው። እግዚአብሔር ማንም በበሽታ እንዲሰቃይ አይፈልግም። ባርኮ ቀድሶ አክብሮ እንድንበት ዘንድ ስሙን ኢየሱስ ክርስቶስን መድኃኒት አድርጎ ሰጥቶናል። እና እንደነዚህ አይነት መንፈሶች እንቅፋት የሚሆኑን በምናቸው? በእምነት ጉድለት። እናንተ እምነት የጎደላችሁ እስከ መቼ ድረስ ከእናንተ ጋር እኖራለሁ ነው ያለው ጌታችን መድኃኒታችን። ስለዚህ እምነት ስለጎደለን ከፈጣሪያችን ከኢየሱስ ክርስቶስ መንገድ ፈቀቅ ስላለን ሴጣን በተለያዩ ጊዜዎች ያጠቁናል ማለት ነው። ምን ይሻላችኋል? ማን ያላችሁ ስማችሁ? ሁላችን አይነ ጥላ ጠቋር አዛዜል አሁን ስንት ናችሁ ጠቅላላ? 39,800 ስንት ሄደ? እስካሁን ስንት ተሸኘለን? ቢሊየን ይሆናል። ቢሊየን አዎ ቢሊየን አስመትታችሁት ነበር በመሳሪያ? ስንት ሰራዊት ስበን ስንት ወጥ አስመትታችሁት ነበር በመሳሪያ? አረ በመሳሪያ አስሞቲት ምን አለ መሰላችሁ? ስንት ጊዜ ልበል አስመትተው ነበር። ተመታ፣ አረብ ሀገር ተመታ። ከዛ ሊጨምሩ ሲል ጌታዬ ነፍሴን አደራ ነፍሴን አደራ አለ። አደራ በጥይት እየተመታ
ተመቶ እጁ እግሩ በዚህ ገባና በዚህ ወጣ። በዚህ አጥንቱ ሳይን አይገርምም? እዚህ እኮ ነው የገባ። እዚህ ገባ፣ በዚህ ወጣ። አጥንት ሳይነካ አልተነካም። ማን ጠበቀው? ሽባ ቢሆን እኮ እንደዚህ ወደዚህ ይመጣ ነበረ ብለህ ነው? ማን ጠበቀው? እሷ ትጠራለች ብለህ ነው? ምን ነው ማን ጠበቀውና ነው ያልገደላችሁት? ታውቃለህ አንተ ማን ታውቃለህ? ምን ነው ማን ጠበቀችው? እሷን ማን ኪዳነ ምሕረት ልታለቅሱ ነው እንዴ? ማን ጠበቀውና ነው ያልገደላችሁት ያላስገደላችሁት? እሷ ናት የጠበቀችው። ማን? እሷ ማን ናት? ብር የሌለው እስር ቤት ብሎ ይዘክራል። አንድ ጊዜ እንዴ እኮ ብር የሌለው ይዘክራል። እስር ቤት ሆኖ ሰው ቤት ሆኖ እስር ቤት ሆኖ ኪዳነ ምሕረትና ድንግል ማርያም ይዘክራል በ16 እና በ20 ከዛ በህልሙ እኔ ኪዳነ ምሕረትን ማርያምን አንድ ነው ያላችሁ እና እንጂ አውራኝ እንጂ ኪዳነ ምሕረት ማርያምን እሱ አያውቅም ነበር። ምንም አያውቅም። በቃ ማርያም ለርሷ የብቻዋ ኪዳነ ምሕረት የብቻዋ ነው መስለው ነበር። ብቻ ለብቻ ኪዳነ ምሕረት ለብቻ ማርያም ለብቻ ይመስሉት ነበር። እሺ ከዛ አንድ ነን አለችው። አንድ ነን አለችው። አዎ በራእይ በህልም ነው። እሺ በራእይማ አቅፋ ተወኝ በቃ ነባት። ከዚህ ምን ነው አሁን ምን ታስተምራላችሁ? ምን ታስተምራላችሁ ዛሬ? እንደፈለጉ ይኑሩ፣ ምን አገባኝ እንዴ? እስኪ መልእክት አስተላልፉ እናንተ አዛዚኤል መልእክት ጨፍሩ ነው የምለው ነው። ከኔ መቼ ጥሩ ነገር ይወጣል እኮ? ምን በሉት? ምን እያልክ ነው? እያዋቃችሁ ዝም ብላችሁ ብሉ፣ ጠጡ፣ አትጽሙ፣ አትስገዱ፣ አትጸልዩ፣ ምጽዋት አትስጡ። በቃ ሌላ ጨፍሩ፣ ጠጡ፣ በሄድክበት ተጋደም። እንደዛ ነው የሚሻለው። ዓለም ምን አሁን እያለቀች ነው፣ እያለቀች ነው ዓለም። ምን ዓለም እያለቀች ነው? አዎ ታውቃላችሁ እንዳለቀች። አዛዚኤል እኮ ነኝ። ልሂድ በቃ። ኧረ ተው አዛዚኤል ታውቃለህ እንደ ዓለም እንዳለቀች? አላውቅም። ምን አገባኝ? አላውቅም። ለምን አላውቅም? እንደፈለገ ይኑር፣ እንደፈለገ ይኑር ህዝቡ። ምን አገባኝ? ለምን አይገባኝም። እኔ ዝም ብለን እንሂድ በቃ። የተሳብን አለን ሁላችን። የሚስጥር ማለት ስንት ጠቅላላ የቤተሰብ ጠቅላላ 39,000 ስሞት። እሺ 39,000 በጌታ በኢየሱስ ክርስቶስ በርከክ በሉ። እሺ ቶሎ በርከክ። በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም 39,000ችንም 39,000 በቃ ሁላችንም ሁለተኛ ላንደርስ በሀብቱ በንብረቱ በገንዘቡ በጤናው በስራው በትዳሩ በልጆቹ በቤተሰቡ በዘሩ ላንገባ ለስላሴ ስም በድንግል ማርያም ስም በደረሰበት ላንደርስ በናዝሬቱ በኢየሱስ ክርስቶስ ስም በጌታ በናዝሬቱ በኢየሱስ ክርስቶስ ለዘላለም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋል። 7 ጊዜ ጩኸና አውጥ። እጇን ለምን ያደረግ ጸጥ ብለህ እራሴ እጠራሃለሁ። እንዴት ነህ? ማነህ? ዳንኤል እንዴት ነው? ሰላም፣ እግዚአብሔር ይመስገን። ድንግል ማርያም ትመስገን። በሷ ነው ሁሉ ይሆነልኝ። እሷ አለሽ። ምንም እኔ ጠላት ቢበዛ ምንም አያደርግ። ጠላት ቢበዛ ምንም አይመጣም አይደለም። ምንም አይመጣም። ብትፈልግ ሂድ፣ ብትፈልግ ተቀመጥ አልከው። አዎ ምን አባቴ ያርጋል? ምን አልከው? ከፈለግ ተቀመጥ፣ ከፈለግ ሂድ አልኩት። በቃ
ታዲያ ሳሸግረኝ በቃ ምን እኔ ጨነቅ ነበረ መጀመሪያ ይሄ መንፈስ ሳይወጣ እንዴት ብለህ ይሆንልሃል በቃ እንዴት ብለህ ይሆናል ምናምን ስል በጣም ጨነቅ ነበረ በቃ ከዛ የመምህር ግርማ ሰማው ከዛ በቃ ተረጋጋውና በቃ ቁርጥ ውሳኔ ወሰንኩ ከልቤ ነው የወሰንኩት ከፈለክ ተቀመጥ ከፈለክ ውጣ አልኩት ከዛ አሁን በቃ እየለቀቀ ነው እግዚአብሔር ይመስገን ድንግል ማርያም አመስግኑልኝ ቅዱስ ሚካኤልን አመስግኑልኝ እግዚአብሔር ባርክ እሺ እግዚአብሔር ባርክ እሺ ቅሽ ሲቀለኝ ነግሬሽ ውስጤ አዘገይም ሚስጥረኛዬ ሚስጥረኛዬ